ተገናለን የአምላካችን የእግዚአብሔር ስም ለዘላለም የተባረከና የተቀደሰ ይሁን። እንግዲህ ኔትወርኩም በጣም አስተማማኝ ስላልሆነ ቶሎ ብዬ 16ኛው ምዕራፍ 16 ቁጥሮች አሉት። 16ቱንም ቁጥር በጣም ጠቅለል ባለ መልኩ ተመልክተን የዛሬውን ጥናታችንን እንጨርሳለን። ሁላችሁም እንደምታስታውሱት በጣም ዲፕና ዲፕሱን አናይም። ብዙ ጊዜ በሰርቬ መልክ ነው ያጠናን ያለነው። መጽሐፍ ቅዱስን ስታጠኑ ደግሞ አንዳንድ የመጽሐፍ ቅዱስ ክፍል በጣም ነው ደስ የሚለው። ለመስበክ ለማስተማር በጣም የተወደዱ ሰባኪውንም አስተማሪውንም ደስ የሚያሰኙ የመጽሐፍ ቅዱስ ክፍሎች አሉ። አንዳንድ የመጽሐፍ ቅዱስ ክፍሎች ደግሞ አሉ ሰባኪውም ሊያያቸው አይፈልግም፣ አስተማሪም ሊያያቸው አይፈልግም፣ ጉባኤውም መስማት አይፈልግም። እና ምንድነው እኛ ብዙ ጊዜ ስንጸልይ የምንለው ከእንደዚህ አይነት የመጽሐፍ ቅዱስ ክፍሎች ሰውረን እንላለን። ራሳችንን እናይበታለን፣ በጣም ፈራ ተባ እንልበታለን። ስለዚህ የዛሬው የመጽሐፍ ቅዱስ ክፍል በጣም ከባድ ክፍል ነው። እንደው ሚዘለል ቢሆን ብዘለው ደስ ይለኛል፣ ግን መዝለል አይቻልም። ስለዚህ ቀጥላለሁ ማለት ነው። ለምንድነው ከባድ የሆነው ብላችሁ ብትጠይቁኝ 16ቱም ቁጥር ጀምሮ እስከሚጨርስ ድረስ የሚያወራው በምድር ላይ በባህር ላይ በአየር ላይ በተፈጥሮ ሁሉ ላይ ስለሚፈሰው የእግዚአብሔር ቁጣ ነው የሚናገረው። ደግነቱ ይሄ ቁጣ አማኞችን የሚመለከት አይደለም። አማኞችን የሚመለከት አይደለም። ነገር ግን በሰባቱ የመከራ ዘመን የሚድኑ ሰዎች በጭንቅ የሚድኑበት መከራ ነው። መከራው በጠላቶቻችን ላይ በመሆኑ የእግዚአብሔርን ጽድቅ ቁጣ የሚያሳይ ነው። በእግዚአብሔር ጽድቅ ፈራጅነትና ተቆጪነቱ ደስ ይለናል። at the same time በሚጠፉት ሰዎች ደግሞ ልባችን ያዝናል። መጽሐፍ ቅዱሳችን በተለይ ስፔሻሊ ሰውን በተመለከተ ጠላቴን እረር ድብን አደረክልኝ ብሎ ሰው መዘመርም እልል ማለትም እግዚአብሔርን ማመስገንም ሐሴት ማድረግም ከቻለ ያ ሰው ጤነኛ ሰው አይደለም ብዬ ነው ማስበው። ምክንያቱም አዲስ ኪዳን እንደሚያወራው የሰው ጠላት የለንም። ለመልካም የእግዚአብሔር መንፈስ ሰዎችን እንደሚጠቀም ሁሉ ለክፋት ጠላት ሰዎችን ሊጠቀም ይችላል። ስለዚህ ክርስቶስ የሞተላቸውን ሰዎች ከሰይጣን ለይተን ማየት መቻል አለብን። ለምንድነው ይሄንን የምታወራው ካላችሁኝ 16ቱም ቁጥር በምድር ላይ የሚመጣውን የእግዚአብሔርን ቁጣ ነው የሚያሳየው። በቁጣው በሚጠፉ ሰዎች እኛ አንደሰትም፣ ጻድቃንንና ለእንስሳት እንኳን እንራራለን። ነገር ግን ደግሞ ደስ ይለናል እግዚአብሔር ጻድቅ ፈራጅ ስለሆነ። እግዚአብሔር ቅዱስ ፈራጅ ስለሆነ እግዚአብሔር ጻድቅ ፈራጅ ስለሆነ ደስ ይለናል።
እግዚአብሔር ቅዱስ ፈራጅ ስለሆነ ደስ ይለናል። ክብር ለአምላካችን ለእግዚአብሔር ይሁን። አለው አዎ አለው። yes ስለዚህ እግዚአብሔር ጻድቅ ፈራጅ በመሆኑ ደስ ይለናል። በሚጠፉ ሰዎችና እግዚአብሔር በሚቆጣቸው ሰዎች ግን እናዝናለን። ለምን? እንደኛው ሰው ናቸውና። ጻድቅ ደግሞ ለእንስሳም እንኳን ይራራል። በእግዚአብሔር ፊት ነው የምነግራችሁ። በእግዚአብሔር ቤት ውስጥ በቆየሁባቸው ዓመታቶች በጣም ልቤ ወደ መራራት ነው የሚመጣው። በእግዚአብሔር ቤት ውስጥ በቆየን ቁጥር የእግዚአብሔርን መልካምነት የእግዚአብሔርን ርህራሄ በቀመስን ቁጥር የኛ ልብ ወደ ርህራሄ ነው የሚለወጠው። እግዚአብሔር ካልለወጠን በቀር አንችልም። ስለዚህ እዚህ የሚጠፉ ሰዎችን በተመለከተ እናዝናለን። at the same time በእግዚአብሔር ጻድቅ ፈራጅነት ደግሞ እንደሰታለን ማለት ነው። ስለዚህ ባለፈው ሳምንት እንደነገርኳችሁ እግዚአብሔር በሚያድንበት ጊዜ ይፈርዳል። በሚፈርድበት ጊዜ ደግሞ ምን ያደርጋል? ያድናል። ፍርድ በሌለበት ማዳን የለም። ማዳን ባለበት ደግሞ ሁሉ ጊዜ ፍርድ አለ። ማዳን ባለበት ፍርድ አለ። ጠላቶቻችንን ፈርዶባቸው እኛን ያድናል። እኛን ሲያድን ደግሞ ጠላቶቻችንን ይፈርድባቸዋል። እንግዲህ በቀጥታ ወደ ምዕራፍ 16 ቁጥር 1 ልንገራችሁ። እንደዚህ ይላል፣ ለሰባት መላእክቶች ከየት? ከእግዚአብሔር ዘንድ ለሰባቱ መላእክት ሄዳችሁ የእግዚአብሔርን ቁጣ ጽዋዎች በምድር ውስጥ አፍስሱ የሚል ታላቅ ድምፅ ከመቅደሱ ሰማሁ ይላል። መላእክቶቹ ስንት ናቸው? 7 ናቸው። የተሰጣቸው ምንድነው ቢባል የእግዚአብሔር ቁጣ ጽዋ ነው። በምን ላይ ነው የሚያፈሱት? በምድር ላይ ነው የሚያፈሱት። ይሄ ትእዛዝ የወጣው ደግሞ ከጥልቅ አይደለም። በአየር ላይ ከሚሰራው መናፍስት አለቃ አይደለም። ከላይ ከጸባኦት ከእግዚአብሔር ዘንድ ነው የወጣው ይላል። ታላቅ ድምፅ። እግዚአብሔር ሲያድን ታላቅ ድምፅ አለው፣ ሲያጠፋም ታላቅ ድምፅ አለው። ስለዚህ 7 መላእክቶች በታላቅ ድምፅ ነው የታዘዙት። ምንድነው የታዘዙት? በምድር ላይ የቁጣ ጽዋን እንዲያፈሱ ነው ማለት ነው። ቁጥር 2 የምንመለከተው ምንድነው? እንግዲህ 7ቱ መላእክቶች የሰሩትን ስራ ነው የምንመለከተው። እንደዚህ ይላል፣ ፊተኛውም ሄዶ ጽዋውን በምድር ውስጥ አፈሰሰ። ፊተኛው መልአክ ሄዶ ጽዋውን በመጀመሪያ በምድር ውስጥ አፈሰሰ። የአውሬም ምልክት ባለባቸው ለምስሉም በሚሰግዱ ሰዎች ክፉኛ የሚነዘንዝ ቁስል ሆነባቸው። ለአውሬው የሰገዱ የአውሬው ምልክት የተቀበሉ ለአውሬው የሚኖሩት ላይ ነው ታርጌት አድርጎ የእግዚአብሔር የጥፋት ጽዋው የፈሰሰው። በዚያን ጊዜ ለአውሬው በሚሰግዱት የአውሬው ምልክት ባለባቸው ብቻ ላይ ምን ሆነ ካላችሁኝ፣ የሚነዘንዝ ቁስል። ሰው ሆነን በወደቀ ዓለም ላይ ኖረን ቁስል የሚባል የማናውቅ ሰዎች የለንም። ጣት ላይ፣ ጥፍር ላይ፣ እግር ላይ የሆነ ተክለ ሰውነታችንን አከን እንኳን በተክለ ሰውነታችን ላይ የሚመጣው ቁስል ምን ያደርጋል? የሚነዘንዝ ነው። የማያስቀምጥ፣ የማያስቆም፣ የማያስተኛ
ሰው በህይወቱ ላይ እርምጃ እንዲወስድ የሚያደርግ ነው። ይሄንን ጽዋ ያፈሰሱት መላእክት ማንን ነው ታርጌት ያደረጉት ቢባል በቀጥታ ለአውሬው የሰገዱ የአውሬው ምልክት ያላቸው። አውሬው አያድናቸው። አውሬው አታላይ ነው። አውሬው ተስፋ ይሰጣቸዋል፣ ግን አያድናቸውም። አያድናቸውም። በመጨረሻ ቀን ላይ ያጠፋቸዋል። ከሱ የሚበልጥ አምላክ ተገልጦ ለሱ በሰገዱት ላይ ቁጣውን በሚያፈስበት ጊዜ ዝም ይላል፣ ዞር ይላል፣ አይችልም። በጣም አይገርምም? በጣም አይገርምም? የገረመኝ አንደኛው ነገር ምንድነው ካላችሁኝ የሚወነጨፉ ሚሳኤሎች ታርጌት አድርገው ነው የሚወነጨፉት። አንዳንዴ የሚያከሽፍ መሳሪያ ደግሞ አለ። 40 ቢወረወር 35ቱ ሊከሽፍ ይችላል። እግዚአብሔር ታርጌት ነው የሚያደርገው፣ ደግሞ አይከሽፍም። በእርግጥ እጅግ በጣም ዘመናዊ በሆነ ዘመን ስላለን በየዕለቱ የጦር ወሬን ስለምንሰማ የውጊያ ስልትን እና የመሳሪያ አይነትን ስለምንሰማ ይሄ ነገር አዲስ አይሆንም። እንግዲህ ቁጥር 3 እስከ 6 ያለውን ደግሞ ስንመለከት ላንብብላችሁ። እንደዚህ ይላል። ሁለተኛውም ጽዋ በባህር ውስጥ ፈሰሰ፣ ከምድር ቀጥሎ በባህር ውስጥ ፈሰሰ፣ እንደ ሞተም ሰው ደም ሆነ። በባህርም ከሚኖሩት ሕይወት ያለበትን ነፍስ ሁሉ ሞቱ፣ ባህር ላይ ያሉትን። ሶስተኛውም ጽዋ በወንዞችና በውሃዎች ምንጮች ውስጥ አፈሰሰ፣ እነሱም ደም ሆኑ። ባህር ላይ ፈሰሰ፣ ምድር ላይ ፈሰሰ። ቀጥሎ የውሃውም መልአክ ያለህና የነበርክ ጌታ ሆይ ቅዱስ ሆይ እንዲህ ስለፈረድክ ምንድነህ? ጻድቅ ነህ። ቁጣውን የሚያወርዱ የሚሰቀጥጥ መዓት የሚያወርዱ መላእክቶች በዚያ ሰዓት ቁጣው የደረሰባቸው እግዚአብሔርን ይሳደባሉ፣ በእግዚአብሔር ላይ ያጉረመርማሉ፣ ያማርራሉ። ነገር ግን መላእክቶቹ ደግሞ ለእግዚአብሔር ዕውቅናን ይሰጣሉ። ምን ብለው? ያለህና የነበርክ ጌታ ሆይ አንተ ቅዱስ ነህ። እንዲህ ስለፈረድክም ደግሞ በምታደርገው ነገር ላይ ማንም ሰው ጥያቄ ሊጠይቅ አይችልም። አንተ ምንድነህ? አንተ ጻድቅ ነህ። አይገርምም? ቁጥር 6 እንደዚህ ይላል። የቅዱሳንንና የነቢያትን ደም ስላፈሰሱ ደምንም ደግሞ አጠጥታቸዋል። ደምን አጠጥታቸዋል። ውሃው ወደ ደም ተለውጦ ኦልሞስት ደም የሚመስል ውሃ አይደለም፣ ወደ ደምነት የተለወጠ ውሃ አጠጥታቸዋል። ለምን? አይን ስለ አይን ጥርስ ስለ ጥርስ ስለተባለ እግዚአብሔር ያደረገው ነገር ምንድነው ካላችሁኝ የቅዱሳንንና የነቢያትን ደም ስላፈሰሱ፣ ለአውሬው ስለሰገዱ፣ ለአውሬው የተለዩ ስለሆኑ እግዚአብሔርን የሚከተሉትን አይናችሁን ላፈር ስላሉ እግዚአብሔር ተበቀለ።
የሚገርም ነው። አሁን ሁሉን የምትገዛ ጌታ አምላክ ወይ ፍርዶች እውነትና ጽድቅ ናቸው ብሎ ሲናገር ሰማው። እንግዲህ የሆነው ነገር ምንድነው ካላችሁኝ ከ3 እስከ 6 ባለው ክፍል ላይ ውሃ ወደ ደም ተለወጠ። በነገራችን ላይ እነዚህ ከቁጥር 2 ጀምሮ ሲፈሱ የነበሩ ቁጣዎች ለመጀመሪያ ጊዜ ታይተውና ተሰምተው የማይታወቁ ቁጣዎች አይደሉም። ምን አይነት ቁጣዎች ናቸው? እስራኤላውያን ከግብጽ ሲወጡ 10 ተአምራቶችን የጥፋት ተአምራቶችን እግዚአብሔር አድርጎ ሲያወጣ እነዚህ እዚህ ክፍል ላይ የተገለጡ አንዳንድ ተአምራቶቹ ያኔ የተደረጉ ተአምራቶች ናቸው። ስለዚህ የተደገሙ ተአምራቶች ናቸው። እነዚያን ከግብጽ ባርነት አወጣ፣ እነዚያን ልጆቹን ደግሞ ከኃጢአት ባርነት ያወጣበት ነው ማለት ነው። ምን በማድረግ? ውሃን ወደ ደም በመለወጥ። ቁጥር 7 ላይ ያለው ነገር ምንድነው? የእግዚአብሔርን ጻድቅ ፈራጅነት ነው መልአኩ የሚናገረው። ከመሰዊያውም አሁን ሁሉን የምትገዛ ጌታ አምላክ ሆይ ፍርዶች እውነትና ጽድቅ ናቸው ሲል ሲናገር ሰማው። 5 ላይ አመሰገነ መልአኩ፣ 7 ላይ አመሰገነ። 2 ላይ ቁጣ ነበረ፣ 4 ላይ ቁጣ ነበረ፣ 5 ላይ አመሰገነ፣ 6 ላይ ቁጣ ነበረ፣ 7 ላይ አመሰገነ። ቀጥለን ደግሞ የምንመለከተው 8 እና 9 ከፍተኛ የሆነ የፀሐይ ትኩሳትን ነው የምንመለከተው። ምን ይላል? አራተኛውም ጽዋውን በሰማይ ላይ አፈሰሰ፣ ሰዎችንም በእሳት ልታቃጥል ተሰጣት። ማን? ለሙቀት የተሰጠችን ፀሐይ፣ ለብርሃን የተሰጠችን ፀሐይ ማቃጠል ጀመረች፣ እንድታቃጥል ተደረገች። ይህንን ሰይጣን ነው የሚያደርገው። ምን አገባውና? እንዴት ችሎ? ያደረገው ማን ነው? ራሱ እግዚአብሔር ነው። ሰዎችንም በእሳት ልታቃጥል ተሰጣት ይላል። ቁጥር 9 እንደዚህ ይላል፣ ሰዎችም በታላቅ ትኩሳት ተቃጠሉ። በእነዚህ መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ፣ ክብርንም እንዲሰጡ ንስሐ አልገቡም። መቅሰፍቱን የሚያወርዱ መላእክቶች የእግዚአብሔርን ጻድቅ ፈራጅነት እያዩ ባደረጉ ቁጥር ለእግዚአብሔር ክብርን ሲሰጡ ቁጣው የደረሰባቸው ደግሞ ምድር ላይ ንስሐ መግባት ሲገባቸው ምን አላረጉ? ንስሐ አልገቡም፣ ክብር አልሰጡም። ይልቁኑ ምን አረጉ? ተሳደቡ። እግዚአብሔር ቁጣውን ያፈሰሰው እንዲሳደቡ ነው። ምናልባት ክንዴን አይተው፣ ምናልባት ቁጣዬን አይተው ምን ሊሆኑ ሊመለሱልኝ ይችላሉ ብሎ ነበረ። ልባቸው ደንዳና ስለነበረ ንስሐም አለመግባት አንድ ነገር ነው። ጭራሹኑ እግዚአብሔርን ተሳደቡ ይላል እግዚአብሔር ቃል። ይሄ በጣም የሚገርም ነገር ነው ወገኖቼ ሆይ። ከዛ ደግሞ ከ10 እስከ 11 ያለው ደግሞ ጽልመትን ነው የሚያወራው። ጽልመት ምድር ላይ እንደሆነ። 5ኛውም ጽዋውን በአውሬው ዙፋን ላይ አፈሰሰ። በአውሬው ዙፋን ላይ መንግስቱም ጨለማ ሆነች። ከስቃይም የተነሳ ምላሶቻቸውን ያኝኩ ነበር። በጌታ በኢየሱስ ስም እንዴት ከባድ ነው! እግዚአብሔር ሲያድንም እንደዚህ ነው።
ድንቅ በሆነው አዳዳኑ ነው የሚያድነው፣ ሲፈርድም አያደርስ ነው። ሲያድንም ድንቅ በሆነው አዳዳኑ ያድናል፣ ሲፈርድም አያደርስ በሚባል አይነት ፍርድ ይፈርዳል። ከእጁ ማንም አያጠፋንም፣ ከእጁ ደግሞ ማንም አያድነንም። አያችሁ፣ የሚመዘምዝ ቁስል ነበረ፣ ከሰማይ ትኩሳት ነበረ። ደም ስላፈሰሱ ደም አጠጣቸው፣ ፀሐይ እንዲያቃጥል አደረጋቸው። እንደገና በዙፋኑ ላይ በተቀመጠው በአውሬው መንግስት ላይ ጨለማ ሆነ። የመዓትና የመከራ አይነት ሲሆንባቸው ሞት ቢለምኑ ሞት የለም። መጨረሻ ላይ ምላሶቻቸውን ያኝኩ ጀመር ለመርሳት። ከስቃያቸውና ከቁስላቸውም የተነሳ የሰማዩን አምላክ ምን አደረጉ? ተሳደቡ። ከስራዎቻቸውም ንስሐ አልገቡ። ይገርማል። ለአይምሮ አልፎ የመሰጠት ያህል ማለት ነው። ማን ነው እንደዚህ ያደረገው? ምን አጥፍተን ነው እንደዚህ የሆነው ማለት ሲገባቸው የሚያመጣው ጥፋት እንዲመለሱ ነው። ከሞቱ በኋላ ይግባኝ ስለማይባል እንዳይሞቱ ብሎ ነው። የንስሐ ዕድል ለመስጠት ነው እንጂ እግዚአብሔር within a microsecond በሚያጠፋቸው ነገር ሊያጠፋቸው ይችላል። ነገር ግን ነፍሳቸውን እንዳይወጣ ዕድል ሰጥቶ ሳለ ንስሐ አልገቡም። የእግዚአብሔር ቃል ይህንን ነው የሚናገረው። 12 እስከ 16 ያለውን ደግሞ ስንመለከት የኤፍራጥስ ወንዝ ስለመድረቁ ይናገራል። የታወቀ ወንዝ እስቲ ከላይ ከሱ በፊት ያለውን ላንብብላችሁ። እንደዚህ ይላል። ስድስተኛውም ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ። እዚህ ጋር የሆነውን ነገር ልንገራችሁ። እስቲ አንድ ቁጥር ጻፉልኝ። እዚህ ጋር ምንድነው? ከውሃውና ከባህሩ የተነሳ ከሩቅ አገር ያሉ ሰዎች ነገስታቶች አይገናኙም ነበረ። ለምን? ውሃ አለ፣ ባህር አለ። አሁን እንዲከማቹ እንዲሰባሰቡ ሲፈልግ የኤፍራጥስን ወንዝ ምን አደረገው? እግዚአብሔር አደረቀው። ከዛስ ከያሉበት ቀን ወጣልን፣ ፀሐይ ወጣልን። የማያገናኘን የነበረ ባህር ደረቀ፣ ውሃው ደረቀ። አሁን ከያለንበት ከአራቱ ማዕዘናት እንሰብሰብ ብለው ይሰበሰባሉ። ሲሰበሰቡ ግን እግዚአብሔር ሰብስቦ እምሽክ ሊያደርጋቸው ነው እንጂ ንስሐ ሊያስገባቸውና ሊመልሳቸው አይደለም። እግዚአብሔር እንደዚህ ያደርጋል። ሰምታችሁ ማታውቁትን ነገር ነው እየሰማችሁ ያላችሁት። አደራችሁን ይሄ ሰውዬ ምን አይነት ነገረኛ ነው እንዳትሉኝ። ቃሉ ነው። ነገር ለመብላት ፈልጌ አይደለም። ውሃ አድርቆ ነገስታቶችን ሰብስቦ የሚቀጣ አምላክ ሰምታችሁ ታውቃላችሁ? እግዚአብሔር እንደዚህ ያደርጋል። መንገድ እንዲሰናዳላቸው ውሃው ምን ሆነ? ደረቀ። እሺ፣ ከዘንዶው አፍና ከአውሬው አፍ ከሐሰተኛው ነቢይ አፍ ጓጉንቸሮች የሚመስሉ 3 እርኩሳን መናፍስቶች ሲወጡ አየሁ። እሺ፣ ምልክት እያደረጉ የአጋንንት መናፍስት ናቸውና
በታላቁም ሁሉም በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገስታት ይወጣሉ። ምን እንዲሆኑ? ነገስታቶችን ለመሰብሰብ በኤፍራጥስ ወንዝ ላይ እግዚአብሔር ጠላቶቹን እምሽክ ለማድረግ። ከዛ ቁጥር 16 ላይ በዕብራይስጥም ምን ይባላል? አርማጌዶን ወደሚባል ስፍራ አስከተቱ። ለጦርነት የሚመች ቦታ፣ ከፍታ ያለበት ቦታ፣ እግዚአብሔር በከፍታ ሆኖ ጠላቶቹን የሚመታበት ቦታ ላይ አከማቻቸው። ሰባተኛውም ጽዋውን በአየር ውስጥ አፈሰሰ፣ ከመቅደሱም ውስጥ ተፈጽሟል የሚል ታላቅ ድምፅ ከዙፋኑ ወጣ። መብረቅና ድምፅ ነጎድጓድም ሆኑ፣ ትልቅም የምድር መናወጥ ሆነ። ሰው በምድር ከተፈጠረ ጀምሮ እንዲህ ያለ ታላቅ መናወጥ ከቶ አልነበረም። ከሁሉም በለጠ። ታላቂቱ ከተማ በሶስት ተከፋፍላለች፣ የአሕዛብ ከተሞችም ወደቁ። ታላቂቱም ባቢሎን የብርቱ ቁጣው ወይን ጠጅ የሞላበትን ጽዋ እንዲሰጣት በእግዚአብሔር ፊት ታሰበች። የመከራ ጽዋ፣ የእግዚአብሔር ጽዋ፣ የእግዚአብሔር የጥፋት ጽዋ ታሰበች። ጠላቶቹን የሚቀጣበት ቀን አለው። የማያይ ይመስላል፣ የማይሰማ ይመስላል፣ የማይመለከት ይመስላል፣ የማያስተውል ይመስላል። የሚፈርድበት ቀን አለው። ታሰበች ነው የሚለው። ደሴቶችም ሁሉ ሸሹ፣ ተራሮችም ሁሉ አልተገኙም። በሚዛንም 1 ታለንት የሚያህል ታላቅ በረዶ በሰዎች ላይ ከሰማይ ወረደባቸው። ሰዎቹም ከበረዶ መቅሰፍት የተነሳ እግዚአብሔርን ተሳደቡ፣ መቅሰፍቱም እጅግ ታላቅ ነውና። ትኩሳት አለ። ከትኩሳት በኋላ ትኩሳቱን የሚያበርድ አይደለም፣ በረዶ ነው። ከትኩሳት ወደ በረዶ ተሸጋገሩ ማለት ነው። ምን አይነት ከባድ ነገር ነው እየሆነ ያለው? እንግዲህ ጠቅለል ስናረግ እግዚአብሔር መከራውን ከጊዜ ወደ ጊዜ እየጨመረ ነው። ከምዕራፍ 6 ጀምሮ ስቴፕ ባይ ስቴፕ 16 ከሚደርስ ድረስ መከራው እጅግ በጣም እየጨመረ ነው። ከዚህ በኋላ ለመከራ ዘመኑ ማለቂያ ስንት ምዕራፍ ይቀራል? 3 ምዕራፍ ብቻ ነው የሚቀረው። 17፣ 18 እና 19። ከዛ 7ቱ የመከራ ዘመን ያልቃል። አሁን ሁለተኛው የመከራ አጋማሽ ላይ ነን ያለነው። በዓለም ታሪክ ላይ ታይቶ ተሰምቶ የማይታወቅ ነገር ነው የሆነው። እንግዲህ በዚህ ጊዜ ቤተክርስቲያን በእግዚአብሔር ዘንድ ነች ያለችው። በዚህ የመከራ ዘመን ውስጥ የሚያልፉ ጻድቃን ግን በጭንቅ ነው የሚያልፉት። በመከራ ነው። እኛ እንኳን አሁን በመከራ ውስጥ ነው የምናልፈው። እግዚአብሔርን እያገለገሉ ስለሚታመሙ ሰዎች ስታስቡ፣ እግዚአብሔርን እያገለገሉ በአንዳንድ ነገር ስለሚቸገሩ ሰዎች ስታስቡ ምንድነው ወደ አእምሯችሁ የሚመጣው? በዚህ አጋጣሚ ስለ እህታችን ብሩክታዊት ከልጅነቷ ጀምሮ እግዚአብሔርን እያመለከች እያገለገለች ስታልፍ ኖራ አዘኢንድ እንደዚህ ስትታመም ምንድነው የሚባለው? በዚህ ዓለም እንኳን በብዙ መከራ ነው የምናልፈው። በዛ ዘመንማ ከዚህ በባሰ መከራ ነው የሚታለፈው። ስለዚህ ለኛ ለምናምን ተስፋ አለን። እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ ተጽፎልናል። ስጋት የለብንም፣ ፍርሃት የለብንም፣ ሰቀቀን የለብንም። ምን እንሆናለን ብለን አንፈራም። አምላካችንን፣ አዳኛችንን፣ ጌታችንን፣ ንጉሳችንን እናውቃለን። አንድ ቀን ከዓይናችን ላይ እንባችንን ያብሳል።
ስብራታችንን ይጠግናል። ከዓይናችን ላይ እንባችንን ያብሳል። ናፍቄያለሁ እኔ መቼ ነው የሚለውን የደረጀን መዝሙር ትናንትና ቸርች ላይ ጸሎት ፕሮግራም ነበረን። ተንበርክከን እየጸለይን እያለ መዝሙሩን እንዳጋጣሚ ከፈትኩኝና ሳላውቅ የእንባ ዘለላ ከዓይኔ ላይ መውረድ ጀመረ። ለካ እኔም ጌታ ኢየሱስን ናፍቄያለሁ አልኩኝ። ምክንያቱም ማልቀስ ዝም ብሎ ማልቀስ አይቻልም። በተለይ በአሁን ጊዜ ልባችን ደንድኖ ይሁን አላውቅም፣ ጌታን ለምደነው ይሁን አላውቅም፣ ያኔ በልጅነት ንፍርቅ ብለን የተንበረከክንበትን ቦታ አረስሰን የምንነሳ የነበርን ሰዎች አሁን ልባችን እምቢ እያለ ነው። መከራው አዝሎናል። ትመጣለህ ወይስ አትመጣም እስከ ማለት ድረስ ደርሰናል። በተለያየ መከራ ውስጥ የምታልፉ እህቶቼና ወንድሞቼ የሚያጽናና መልእክት አለኝ። አይዟችሁ፣ አብዛኛውን ጨርሳችኋል። የቀረው ጥቂት ነው። ያስጀመረን ጌታ ያስጨርሰናል። እንጽና። የመረጠን ጌታ የታመነ ነው። እጆቻችንን ይዞናል፣ አይጥልም። ያስወጣን ጌታ፣ ይህንን ሁሉ ጭው ያለ ምድረ በዳ ያራመደን ጌታ አንድ ቀን ወደ ክብሩ ቤት ያስገባናል። እንባዎቻችንን ከዓይናችን ያብሳል፣ ስብራታችንን ይጠግናል። ስፔሻሊ በአሁን ጊዜ በዓለም ላይ በጣም ብዙ የሚያሳቅቅ ነገር ነው ያለው። አስፋልት ላይ በጣም ነው የሚያስፈራው። አዲስ አበባ ውስጥ ምን ሊመጣ ነው የምትሉት? ከከተማ ውጪ የሆነ ኃይል ከተማይቱን ለመውረር የሚመጣ ነው የሚመስለው። በጣም ነው የሚያስፈራው። ሶሻል ሚዲያ ላይ ስትገቡ ስክሮል ስታደርጉ መጥፎ መርዶ ዜና ነው የምትሰሙት። አሁን ክላክስ እዚህ ጋር እየሰማችሁ ነበር። በራችን ላይ ማዕት መኪናዎች ተደርድረዋል። ነዳጅ የለም፣ ወረፋ አይደርስም። ጣልቃ የሚገቡ ሰዎች አሉ። እንግዲህ ቀን ሙሉ ነዳጅ ፍለጋ ተገትሮ መኪና ሲውል ይታያችሁ። ይሄ ሁሉ ልብ የሚሰብር ነው። ከዚህ ሁሉ መከራ ግን አምላካችን እግዚአብሔር ያድነናል። እዚህ የፍጻሜ ድምጽ ነው። የእግዚአብሔር ፍጻሜ ጥፋቱን እያፋጠነው እየፈጸመው እንደሆነ የሚያመላክት ነገር ነው። ብዙ ነገር እንደቀረላችሁ እርግጠኛ ነኝ። 2ም 3ም ሆናችሁ ስትመጡ ተረጋግታችሁ የእግዚአብሔርን ቃል ተርባችሁ ተጠምታችሁ ስፔሻሊ 2 ሰዎች እዚህ ቤት ውስጥ የማይቀሩ ሰዎች አሉ። በቃ እኔ እንትን ይለኛል ስለነሱ በቃ የሆነ የሚሰማኝ ስሜት አለና ሌሎቻችሁ ደግሞ ጊዜው ተመቻችቶላችሁ ሁኔታው ተስተካክሎላችሁ ስለመጣችሁ ደስ ብሎኛል።